የዛሬው እንግዳችን አቶ ጀዋር መሐመድ ናቸው። በድጋሜ ስለተገናኘን በጣም ደስ ብሎኛል። ጀዋር እንዴት ሰነበት? እንኳን ተገናኘን። ደህና ነኝ። እንዴት ነህ አንተ? አለን። እንግዲህ ዛሬ አጭር ቆይታ እናደርጋለን በሰሞንኛ ጉዳዮች፣ ወቅታዊም ባይሆን ሰሞንኛ ጉዳዮች አልተገናኘንም። ጠፍተሃል። ምንድን ነው ሰሞኑን ፔሮል እያሰራ ነው እንዴ? ሳፈላልግ ነበረ ፔሮሏን ጉዳይ። ችግሩ ምንድነው? በሙሉ ሰብስቤ ልክ ነበረ። ገና ትምህርት ቤት ሲጀምር የሴኩሪቲ ስራ የጽዳት ስራ ሰራ ነበረና እዛ የኤችአር ሰዎች ጠይቃቸው ፔሮል የሚባል መፈረም የሚባል ነገር አሁን የለም፣ ዳይሬክት ዲፖዚት ነው አሉኝና ዘጉብኝ። ጥሩ እንግዲህ ፔሮል ሪቮሉሽን እና ትግል እንጀምራለን በቅርቡ። በዚህ ወደ ዛሬው ውይይታችን ሄዳለሁ። ኮንቴክስት ለመስጠት ቢቻል አድማጮቻችን፣ አንተ ታውቀዋለህ፣ ያው በሶሻል ሚዲያ ኢንጌጅ እያደረግ ስለሆነ ሶስት ርዕሰ ጉዳዮችን ነው። አዲስ የኃይል አስተላለፍ ያስከተለው ማዕበል የሚል ነው። እሱም ሁለት ነገሮች ተከስተዋል ባለፈው። አንደኛው የዶክተሮች ጉዳይ፣ የጤና ባለሙያዎች ጉዳይ ነው፣ አንተም የምታውቀው። ከዛ በኋላ ስብሰባም አለ፣ ከጠቅላይ ሚኒስትሩ ጋር ውይይት አድርጓል። የተለያዩ ነገሮች አሉ። ሌላኛው ባለፈው የቨርቹዋል ራሊ ወይም ደግሞ የበየነ መረብ ሰልፍ ተደርጎ ነበረ። አንተም ተገኝተሃል፣ መልእክት አስተላልፈሃል። እሱንም ተከትሎ በርካታ ግብረ መልሶች ወይም ሪአክሽኖች ነበሩ። ስለዚህ ከዚህ አንጻር የተወሰኑ ጥያቄዎችን አነሳልሃለሁ፣ እንወያያለን። ሌላኛው ስለ አብይ ደግሞ አዳዲስ እውነታዎች እየወጡ ነው ቀን ከዕለት ዕለት እና አንተም የምታጋራው ነገር አለ። አዎ የትክክል ነው፣ እውነት ነው። እንዳውም ለምሳሌ አቶ ታዬ ያወጣው ከፊሉን ወይም ጥቂቱን ብቻ ነው የሚል አስቀምጠሃል። እሱንም እንሄድበታለን። በቀጣይስ ምን እንጠብቅ የሚሉ እነኚህ ሶስት ጉዳዮች ናቸው። ለአድማጭ ተመልካቾቻችን ነው ይሄንን የማስቀምጠው። በዚሁ እስቲ የመጀመሪያው ላይ አዲስ የኃይል አስተላለፍ እየተፈጠረ ነው የሚሉ ሰዎች አሉ። በዛ ኃይል አስተላለፍ ውስጥ ደግሞ በዋናነት የሰሜኖች የኃይል አስተላለፍ ነው እና ጀዋር እዛ ውስጥ ምን ይሰራል የሚልም ጥያቄም ተነስቷል፣ ትችትም ተነስቷል፣ ሌሎች ነገሮችም ተነስተዋል እንደምታውቀውና አዲስ የኃይል አስተላለፍ እየተሰባሰበ ነው ብለህ ታምናለህ? የመጀመሪያ ያንተስ ሚና ምንድን ነው በዚህ ውስጥ? እኔ እንግዲህ ደጋግሜ ድሮም እንደምለው ኢትዮጵያ ውስጥ ሰላም እንዲመጣ፣ የተረጋጋ የዲሞክራሲ ሽግግር እንዲመጣ፣ ህዝባችን ከተጠናወተው የድህነት አረንቋ እንዲወጣ ከተፈለገ በጎራ ቦርኖ የሚካሄደው እርምጃ ብዙም አያስኬድም። ይሄንን በተጨባጭ አይተነዋል። በተለይ ደግሞ ጦርነቱ ስላለን ከዚህ በፊት አንዳንዶች እንደሚሉት አንድ ወገንን አሰልፈህ አንድ አካባቢን ሰላም አድርገህ ሌላው አካባቢ እየተቃጠለ ሀገር ሰላም ሊሆን አይችልም። በሳር ቤት ውስጥ ቁጭ ብለህ በግማሽ ሲቃጠል አንተ ወደ አንድ ጥግ እንደጠጋ እንደማለት ነው። ስለዚህ ይሄ የጎራ መቧደን ምናምን የሚባለው ነገር አይ ቲንክ ይሄን የሚሞክሩ ሰዎች አሉ። ግን ይሄ አሁን የሚነሳው የሰሜን ወይ የደቡብ ኃይል ሄዶ ቢያሸንፍ ምን ቢያደርግ ለውጥ አያመጣም። ሌላ አዙሪት ውስጥ ብቻ ነው የምንገባው። ለዛ ሀገር ቢበጀው ሁሉን ያካተተ ሁሉን ያሳተፈ ኢኩዊታብል በሆነ መልኩ ፌር በሆነ መልኩ የሚመሰረት መንግስት ነው። ያን ደግሞ መስራት የምትችለው በአንድ ወገን ወይም ደግሞ የተወሰኑ ወገኖች ሌላው ወገን ላይ የጠላት ወዳጅ የሚል አላያንስ በመፍጠር ሳይሆን ሁሉን ያሳተፈ በመፍጠር ነው እና እኔ እስከማየው ድረስ እኔም ኢንትረስት ያለኝ በዚህ ነው። ለምንድን ነው ሰሜኖችን ምስራቆችን ወይም ደቡቦችን የምታና ጀዋር የሚያናግረው ለሚለው እኔ እኮ ከእስር ቤት ስወጣ ተናግሬያለሁ። ኢትዮጵያ ሰላም ለማምጣት ሁሉም ኃይሎች መሳተፍ ግዴታ ነው። አሁን ባለበት ሁኔታ ማንኛውንም ኃይል በመንግስት ውስጥም ያለ ከመንግስት ውጭም ያለ በሰሜንም ያለ በደቡብም ያለ በምስራቅም ያለውን በሰላም ጉዳይ ላይ በአገር መልሶ በማረጋጋት ጉዳይ ላይ ሀገርን ከመበታተን በመታደግ ጉዳይ ላይ ከማንም ጋር ለመወያየት ከማንም ጋር ለመነጋገር ከማንም ጋር ለመስራት ዝግጁ ነኝ። ይሄ ከመንግስትንም ጭምር ማለት ነው። መንግስትንም ጭምር ሞክሬያለሁ እኮ 3 ዓመት ከእስር ቤት ከወጣሁ በኋላ። ከዛ በፊትም ሞክሬያለሁ። አሁንም ቢሆን ለምንድን ነው ከኔ ጋር ከሌላ የምትናገረው? these are political actors, these are armed actors ብዙዎቹ። እነዚህ የአገሪቷ የፖለቲካና የሴኩሪቲ
ችግር ወይም ደግሞ ግጭት አካል ናቸው። እነሱን ሳታወያይ እነሱን ሳታነጋግር ከነሱ ጋር ሳትከራከር ሳትደራደር ሳትነጋገር ሀገራዊ መፍትሄ ማምጣት አይቻልም። ይሄ ግዴታ ነው። ይሄን የሚሉት የብልጽግና ሰዎች እነሱ መስራት ያለባቸውን እኛ ስንሰራ ለምን ትሰራላችሁ ማለት አልነበረባቸውም። በጣም ጥሩ። ምናልባት ቅድም ከእስር ቤትም ስወጣ አንድ ቃል የገባሁት ነገርም አለ። በሂደትም ደግሞ በየጊዜው በየመድረኩም በየጽሁፎችም ስትገልጻቸው የነበሩ ጉዳዮች አሉ ከሰላም ጋር ተያይዞ። ለአሁኑ ግን ባለፈው በተገኛችሁት የቨርቹዋል ራሊ ላይ ወይም ሰልፍ ላይ የጋራ አጀንዳ የላቸውም የሚል ነው አንደኛው ምክንያት የነበረውና በአጭሩ ምንድነው የጋራ አጀንዳው? ሚኒመም አጀንዳው ምንድነው ሊያሰባስብ የሚችለው ኢትዮጵያ ላይ ያሉትን የተቃውሞ ጎራዎች? ሰፊ ልዩነትማ አለን እንዴ? ሰፊ ልዩነት ባይኖረንማ ተመሳሳይ አመለካከት ቢኖረን ኖሮማ ይሄን ያህል አነጋጋሪ አይሆንም ነበር። ሰፊ የትላንት ሁነቶችና ሂደቶችን የምናይበት ዛሬ ያለንበት ሁኔታ የምናይበት ወደፊት ያለን ህልምና ትልም ይለያያል። ይሄንን አክሴፕት ያደረገ ኃይል ነው በዛ ላይ የተሳተፈው። የጋራ አጀንዳ ግን ዲቨሎፕ አድርገዋል። የጋራ አጀንዳው ምንድነው? አትም ሚኒመም ዛሬ ይሄ እዛ ላይ የነበሩ ፖለቲከኞች እና የፖለቲካ አመራሮች ብቻ ሳይሆን የኢትዮጵያ ህዝብ ዛሬ አንድ የጋራ አጀንዳ አለው። ሁለት አክቹአሊ። አንደኛው ሰላም የጋራ አጀንዳ ሆኗል። ምክንያቱም ጦርነት በእያንዳንዱ ቤት ገብቷል። ሞትን በእያንዳንዱ ቤት፣ መቁሰልን፣ መፍረስን፣ መበተንን በእያንዳንዱ ቤት አስገብቷል። ከዚህ በፊት እንዳልኩት ሞገስ ድሮ በነበሩ ስርዓቶች ውስጥ በንጉሱም በደርግም በኢህአዴግ ዘመንም ጦርነት የቆላማ አካባቢዎች የጠረፍ አካባቢዎች ነበር። በኤርትራ ጠረፍ፣ በኦጋዴን ጠረፍ፣ በባሌ ጠረፍ፣ በሐረርጌ ጠረፍ፣ ሜይቢ በጎንደር ጠረፍ ነበር። የሩቅ ተመልካች ነበር አብዛኛው ኢትዮጵያ ህዝብ፣ የሩቅ ደጋፊ ነበር። ባለፉት 5-6 ዓመታት የነበሩ ጦርነቶች ለየት የሚያደርጋቸው በሸዋ ፕላቶ፣ በአርሲ፣ በጎንደር፣ በጎጃም ከዋና ከተማዋ በ100-200 ኪሎ ሜትር ሬዲየስ ላይ ነው ጦርነት። ኢትዮጵያ ውስጥ አሁን የቆላማ የጠረፍ ጉዳይ አይደለም፣ የመሀከል ጉዳይ ሆኗል። ይሄ ደግሞ ምን አድርጓል? ጦርነትን በየቤቱ እንዲገባ አድርጎታል። ይሄ ሞትን፣ እልቂትን፣ ውድመትን በየቤቱ አድርሶታል። ኢኮኖሚውን አድቅቆታል። ቅድም እንዳልኩ አንዱ ለዚህ ነው ሰላም ዋና አጀንዳ የሆነው። ሁለተኛ ኢኮኖሚ አጀንዳ ነው። ፕሮባብሊ ላለፉት 50 ዓመታት ለመጀመሪያ ጊዜ ከ1974 ሪቮሉሽን በኋላ የኢኮኖሚ አጀንዳ ዋነኛ የኢትዮጵያ የፖለቲካ መነታረኪያ፣ መከራከሪያ፣ መወያያ አጀንዳ ሆኖ መጥቷል። ለምን እንግዲህ ይቅርታ፣ አንተ ፕሮፖዝ የምታደርገው ነው ወይስ እዛ ጋር ባለፈው አንድ ላይ ተሰባሰባችሁት ሁሉ የሚያምኑበት ነው? አንተ ፕሮፖዝ አድርጋ አይቻለሁ ጥሩ ነው ብሎ እነሱ የሚቀበሉት ጉዳይ ነው ወይስ ያንተ ፕሮፖዛል ብቻ ነው? እነዛን ሀሳቦች ተመልሼ እኔም አዳምጫቸዋለሁ፣ ከዛ በኋላም አዳምጫቸዋለሁ። አቲ ሚኒመም ሁሉም ሰዎች የሰላም አስፈላጊነት፣ ሰላም እንዴት ይምጣ የሚለው ላይ ልዩነቶች ይኖራሉ። ወደፊት ውይይት ማድረግ አለብን መካኒዝሙ ላይ። ግን የሰላም አስፈላጊነት ላይ ኮመን አጀንዳ አላቸው። ይሄ እኮ ለውጥ ነው ሞገስ። የዛሬ 5 ዓመት የዛሬ 4 ዓመት 3 ዓመት እንኳን እኮ ጣለው፣ ቁረጠው፣ ጨፍልቀው ደምስሰው አልነበረም እንዴ የነበረው? እዛ ላይ ሲሳተፍ የነበረም ሌላውም ኃይል ዛሬ ጦር የሚመራ ኃይል ሳይቀር ሰላም አስፈላጊ ነው፣ ቅድመ ሁኔታችን እነዚህ ናቸው፣ ለዚህ ያስፈልጋል የሚል ላይ ልዩነት ሊኖር ይችላል። ግን ሰላም የጋራ አጀንዳ ነው። ሰላም ደግሞ የዛ ላይ የነበሩ ፖለቲከኞች ብቻ ሳይሆን የሀገራችን ህዝብ በሙሉ የኮመን አጀንዳ ነው። በጣም ጥሩ። ወደ ሰሞንኛው ሪአክሽን እንሂድ። በዚሁ ይሄንን ያህል ካስቀመጥን እንድታጠራው ስለፈለኩኝ ነው። አንተም ስለሰማ ምንም የሚያገናኛቸው ነገሮች ሳይኖር ነው የተሰባሰቡት የሚል ነው። እንደውም እኔ አንተን አስተያየት ነው ከሌሎቹ በተለየ ጥሩ ሆኖ ያገኙት። አንዱ ነጥብ ምንድነው ከታክቲካል ስብስብ መሰባሰብ ባሻገር መሄድ አለብን የሚል መልእክት እንዳስተላለፍ ካስታውሳለሁ። ምክንያቱም እያስተላለፍኩ ስለነበረ እያዳመጥኩ ስለነበረ ይሄን አጽንኦት መስጠቱ አስፈላጊ ነው። አንድ ገል ጨምርልህ ሞገስ እንትን ካነሳው ሎክ ይሄን የሚሉ ደግሞ ብልጽግናዎች መሆናቸው እኮ ነው የሚገርመው። ምንድነው ኮመን አጀንዳ ያላቸው? አትሊስት የኢትዮጵያ ህዝብና አብዛኛው ተቃዋሚ አሁን ሰላምን እንደ የጋራ አጀንዳ ይዞ ቀርቧል። ምንድነው የጋራ አጀንዳ አላቸው?
ስልጣን የስቴት ፓወር ብቻ እኮ ነው። ምንም ጉዳይ ላይ አይከራከሩም፣ ምንም ጉዳይ ላይ ወያዩም፣ ምንም ጉዳይ ላይ ልዩነት እንደሌለ እንደ ሞኖሊቲክ ሆነው ነው የሚሄዱት። ስልጣን ከእጃቸው ሲያመልጥ በትንትናቸው ይወጣል። ሰው ኢህአዴግ ላይ እኮ አይደለም እንዴ አሁን የሚሉት ነገር እኮ ትዝ ካለ ያኔ በቄሮ ትግል ጊዜም ምን ነበር ሲሉ የነበረው ሳጥና ጭናቸው ምንም ኮመን አጀንዳ የላቸውም። ጎንደር ላይ ሰው ወጥቶ የኦሮሞ ደምደሜ ነው ሲል ምንም ኮመን አጀንዳ የላቸውም ይሉ ነበር። እንደዛ የሚሉት ሰዎች ግን ስልጣን አጥተው በወራት ውስጥ በትንትናቸው ወጣ በ2 ዓመት ውስጥ ጦርነቱ ነው የገቡት። አማይ ራይት አትሊስት ይሄ በዚህ ውይይት ላይ ያለን ሰዎች ከህይወት ተመክሮም ከሌላም ተመክሮ ልዩነት እንዳለ እናምናለን። እነኚህ ልዩነቶች አክብረን በውይይት በድርድር በንግግር እያጠበብን ፈርስት ስቴፕ ሰላም አምጥተን ከዛ በኋላ የጋራ ሀገር ግንባታ ላይ መወያየት አለብን የሚል አመለካከት አለና ብልጽግና የሚባለው ስብስብ ምን ኮመን አጀንዳ አለው? ናቲንግ ከሌለው እንደ 7 ዓመት ቆየ። ታዲያ ተከታዩ ጥያቄ የሚሆነው እሱ ነው። ፓወር የሀገሪቷን ፓወር ስለተቆጣጠረ በዛ ይበዘብዛል። የሬንት ዲስትሪቢዩሽን አለ። ቅድም እንዳልኩ ኢህአዴግ እኮ 27 ዓመት አሁን ስለ አብይ ስለ ህወሓት ሲናገሩ ህወሓቶች ስለ አብይ ሲናገሩ ስታይ እነዚህ ሰዎች ለካ እንዴ እነዚህ ሰዎች አንድ ፓርቲዎች ነበሩ እንዴ ብለህ ራስን አጠይቅም። አሁን አይደለም እንደውም አሁን ከተዋጉ በኋላ አይደለም ላይክ ኤፕሪል 2018 ላይ አብይ ስልጣን ይዞ ሰኔ ላይ የነበረውን ዲስኮርስ ስታየው are they really in the same party ይላል። ምክንያቱም እንግዲህ ኢህአዴግ አትሊስት ምንም እንኳን የህወሓት የበላይነት አለበት ቢባልም የነበረው ከግራ የሚያመጡት ዲሞክራቲክ ሴንትራሊዝም ነበራቸው። ክርክሮች ነበሩ፣ ውይይቶች ነበሩ፣ ምንም እንኳን ፌር ባይሆኑም። ዛሬ እኮ there's no discussion። በብልጽግና ማዕከላዊ ኮሚቴ ውስጥ ስራ አስፈጻሚ ውስጥ ያሉ ሰዎች ከተሳሳትኩ ያርሙኝ። there's no discussion። አሁን እኮ ታዬ ባለፈው እያለው እኮ እየተናገረው ነው ሰምተው እንደሆነ no discussion። እኔ I've seen that ምንም መጀመሪያም አልነበረም አሁንም አልነበረም ምንም አይነት ልዩነት። አሁን ከዛ ውስጥ የወጡ ሰዎች የሚናገሩት ነገር አለና what's keeping them together? It's simply power and rent distribution ነው። ጥሩ መልካም። እንግዲህ ሰሞኑን የተለያዩ ሪአክሽኖችን አይታል። ሁለት መልኩ ነው ቅድም መግቢያ ላይ እንደተናገርኩት፣ አንዱ የጠቅላይ ሚኒስትሩ የተለያዩ የማህበረሰብ ክፍሎችን እየሰበሰበና እያወያየ ኢንኮቴሽን እያወያየ ነው የቆየው። ጥያቄያቸውን እየሰማ መፍትሄ ለማፈላለግ ነው መድረኩ የተባለው። አንዱ እሱ ነው። ሌላኛው ደግሞ ስፔሲፊካሊ ከጤና ባለሙያዎች ጋርም ሰሞኑን ትላንትና ወዲያም መሰባሰቡን አይተናል። ከከተማ አስተዳደር ጀምሮ እስከ ጠቅላይ ሚኒስትር ደረጃ በስብሰባ መልክ ሪያክት አድርገዋል። ባለፈው ቨርቹዋል ራሊም ከዛ ውጪም ፐርሰናሊ አንተን የሚመለከት ነገርም አለ። ሁለተኛው ከአቶ ታዬ ደንዳ አንዳንድ ነገሮችን መግለጥ ወይም ባለ 3 ክፍል በአማርኛ በ4 ክፍል በኦሮምኛ የሰጠውን በአፋን ኦሮሞ የሰጠውን ቃለ ምልልስ ተከትሎ የተለያዩ ሪአክሽኖች አሉና ኦቨርኦል እንዴት አየው? እያንዳንዱ ክሊፕ ስላለኝ የምጠይቅ ነገሮች ይኖራሉ፣ ግን በአጠቃላይ እንዴት አየው? የጠበቅነው ነው። ብልጽግና እኮ ኢህአዴግ 2.0 ነው። it's like a faded copy of EPRDF። ኢህአዴግ የሚያደርገውን ወይም መለስ ያደርግ የነበረው ነው የሚያደርጉት፣ ግን ኳሊቲው በወረደ ኮፒ ማለት ነው። ለትግሉ ጥሩ ነበር። ብዙ ወደፊት የምንገልጻቸው ብዙ የተጠቀምናቸው ነገሮች አሉ። it was very very useful። እንዲደረግ የምፈልገውን ነገር ነው ያደረጉት። ሎክ የዛሬ 6-7 ወር የነበሩት በትን አቋም ወደኋላ መለስ ብለህ ስታይ በጣም ተንደላድለው በጣም ተንደላቀው ሁሉ ነገር የሚያደርጉት ሰው ከሰበሰቡ ማወያየት የለም፣ መነጋገር የለም። ሄድና ኮሪደር ልማት ሄድና ይሄን ፓርኪ ይሄን ቤተ መንግስት ይሄን ነበር። ያ ካንተም ጋር ስናደርገው የነበረው ውይይት አጀንዳ ያደረግነው ያ የኢትዮጵያ ህዝብ ጥያቄ እንዳለው የኢትዮጵያ ችግር እንዳልሆነ፣ ኢትዮጵያ ህዝብ ችግር የሰላም ጦት ደግሞ የፈጠረው የኢኮኖሚ ቀውስ ነው የሚለውን አጀንዳ ማድረግ ችለናል። መንግስትና ገዢው ፓርቲ አብይ የአጀንዳ ተቀባይ እንዲሆን ማድረግ ተችሏል ማለት ነው።
ከእንግዲህ በኋላ ወደ ኋላ የሚመለሱበት ምንም አማራጭ የላቸውም። ወደፊት እንወያይበታለን። ግን it was very successful። ኢን ኮንትራስት ህዝቡ እያለ ያለው እና እዛ ውይይቶች ላይ የቀረቡት አክቹአሊ ከታች ሲጀምሩ ትንሽ አስጊ ነበር። ከታች መዋቅር የነበረው ካድሬ ያው ከህዝቡ ጋር ስለሚኖር የህዝቡንም ችግር የህዝቡንም ልብ ትርታ ይረዳል። ጎባክ ዋች መጀመሪያ አካባቢ ሐኪሞቹ ተቃውሞ እንደተጀመረ በከተማ ደረጃ በቀበሌ በወረዳ ደረጃ እንደገና መምህራኑ ሰብስበው የነበሩት ውይይት the quality of discussion was better። ካውንተር ናሬቲቭ ለመገንባት የሚያስችላቸው አካሄድ ጀምረው ነበር። ወጣና ግን ላይ ሲደርስ ቤዚካሊ የገመትነውና የጠበቅነው የፈለግነው ነው የሆነው ማለት ይችላል። ምክንያቱም ህዝቡ ያነሳው ጥያቄ ሌላ፣ ጠቅላይ ሚኒስትሩ የሚመልሰው ነገር ሌላ ነገር ነበር። አይ ቲንክ ለዛ ነው ባለፈው አይተን እንደሆነ የሆነች ፓይ ቻርት ነገር አስቀምጫለሁ። ንግግሮቹን በሙሉ ባየው በኋላ አሁን ለሚመጣው ለውጥ ክሬዲት የሚሰጥ ከሆነ መቼም ያው እናንተ የሚዲያ ሰዎች የ2008ቱ ለውጥ ማን አመጣው ምናምን ክርክር አለ። ለሚቀጥለው ለውጥ ማን አመጣው ከተባለ ሁሉ ክሬዲት መገሰጠት ያለበት ለኢኮኖሚው ነው። 50% 30% አብይ ነው። 20% ነው ሌሎቻችን የምንከፋፈለው። በኋላ የክሬዲት ሽሚያ እንዳይፈጠር ማለት ነው። ምክንያቱም ኢኮኖሚው ሐኪሞቹ ጥያቄ የጀመሩበት አንስቶ ዛሬ ደግሞ እየተባባሰ ነው። የኑሮ ውድነቱ እየተባባሰ ነው። ሰው ያለበት ሁኔታ እየተባባሰ ነው ያለው። አሁን የወጣውን በጀት ደግሞ ኬርፉሊ ወደፊት እናየዋለን። ኬርፉሊ ስታየው ነገሮችን የሚያባብስ እንጂ ነገሮችን የሚያሻሽል ሆኖ አይታይም። በቤተ መንግስት የተደረጉት ውይይቶች ለትግል በጣም ጠቃሚ ነበሩ። ትንሽ ድምጽ ይቆራረጥ ነበር። ይሄንን ማለት ነው። አዎ እዚህ ላይ ነው ማለት የሚመጣው ለውጥ ላይ ማን ነው ኮንትሪቢዩት ያደረገው? ኦህዴድ ነው ወይስ ቄሮ ነው የሚለው ክርክር አለ አይደለም? 2018 ላይ አሁን እንዲቀመጥ ትልቁን ክሬዲት መውሰድ ያለበት የዳቦ ጉዳይ፣ የዳቦ ጥያቄ። ኢኮኖሚው ከዚህ በፊት በስፋት እንተወያየ ነው። በጦርነት በብልጭልጭ ፕሮጀክት ላይ በማጥፋት አሁን ደግሞ የአይኤምኤፍን ኦስትሪቲ ስምምነት በመፈረም ከ1974 ወይም ደግሞ 66 ወዲህ ለመጀመሪያ ጊዜ የዳቦ ጥያቄ ዋናው የሀገራችን ፖለቲካ መሪ ጥያቄ ዳቦ እንዲሆን ሆኗል። አሁንም ሁለት ነገሮች ግልጽ ሆነዋል። አንዱ ዘንድሮ ያወጡት በጀት ይሄንን የሚፈታ ሰውን የሚያባብስ ነው። ሁለተኛ ጠቅላይ ሚኒስትሩ ያደረገው ንግግር ከሁሉም ቡድኖች ጋር ያደረገው ንግግር ትንሽ የመረዳት ነገር ጀምሯል። ግን ለመፍታት አቅሙም ዝግጁነቱም የለውም። የዚህ ለውጥ ዋና ባለቤት የሚሆነው የዳቦ ጥያቄው ራሱን ዳቦ ነው የሚሆነው። ሁለተኛው ጠቅላይ ሚኒስትሩ የሄደበት ምሳሌ ያው አንተ ሲንግል ነህ እንጂ አንድ ቤተሰብ ካለ ልጆችና ባለቤት ካለ አምና 5000 ነው የምትሰጣት እንበል በወር ለአዝቤዛ፣ ወይ 2000 ነው የምትሰጣት እንበል ለአዝቤዛ አምና እና ሽሮም ድንችም ሁሉን ነገር ገዝታ ለልጆቿም ወተት ገዝታ ታጣለች። አምና 2000 ብር የሚገዛውን ዘንድሮ ያ 2000 ብር ሊገዛ አይችልም። ከግማሽ በታይ ነው ገዛው እና ወዷ ባለቤትህ ባሌ ሆይ 2000 ብሩ አልበቃኝም፣ አምና የወተት ዋጋ ከአምናው በጥፍ ጨምሯል፣ የሽንኩርት እንደዚህ ጨምሯል፣ የልጆች ልብስ ጨምሯል፣ በጣም አጥሮኛል፣ በራብ ልናልቅ ነው ስትልህ አንተ ደግሞ አይ በጣም ነው ሀብታም የሆንሽው አንቺ ምንም ችግር የለብሽም፣ እያደግን ነው ሀብታም እየሆን ስለሆነ ታገሺ፣ ይልቁንም እንዳውም ቆይ ነይ እዚህ ጋር ይሄው ሽቶ ልንፋልሽ፣ ቅባት ልቀባልሽ፣ ልጆቹንም ቅባት መቀባት። That's what the prime minister did።
ከሁሉም ኮሚኒቲ ጋር ያደረገው። ስፔሲፊካሊም እንዲህ ብለዋል። ምናልባት እዛው መስጠት እንድሰጥበት ስለዚህ ጉዳይ እያወራ ስለሆነ ነው ይመስለኝ። አይናችሁን አልገለጣችሁም እንጂ ተአምረኛ እድገትን ያሳያ ነው ያለው በኢቲቪ ቃለ ምልልሱ ላይ። ምናልባት እሱ ሪፈር እያደረክ ከሆነ አዎ፣ በሁሉም ቲሙ ምን ነበረ? የሁሉም ውይይቶች በጣም እያደግን ነው፣ እንዴት ነው የማታዩት? አይናችሁን ግለጡ እያለ ነው። ኢማጂን አንተ ባለቤትህን አረ የማገኘው ብር የሽንኩርት፣ የጨው፣ የበርበሬ፣ የስኳር እየቻለ አይደለም፣ ልጆቼ በራብ ሊያልቁ ነው፣ 2000 ብር አልበቃችም ጨምርልኝ ስትል እንዴት ነው የማታየው? እያደግን እኮ ነው፣ በጣም እኮ ሀብታም እየሆንን ነው። እሺ የትኛውን ሀብታም እንዴ? አታይም እንደ እዛ ጋር የተከልኩት አበባ? አታይም እንደ ውጪ የሰቀልኩት መብራት? ቤት ውስጥ እኮ መብራት የለም። ቤቱ መብራት ሚስትህ መብራት መክፈል አቅቷት መብራት ጠፍቶ፣ አንተ ግን ጎዳናው ላይ ጓደኞቹ እንዲያዩልህ ማለት ነው ጎዳናው ላይ መብራት ተክልሃል። እና ውድን ባለቤትን በጥፊ እየመታሃት ስትነጫነጭ በጥፊ እየመታሃት እንዴ አይንሽን ግለጪ እንጂ እውር ነሽ እንዴ? እሷ እኮ አይኗን ገልጣ ጉሊት ሄዳ ስትገዛ እየበቃት አይደለም። አንተ ግን እያልካት ያለው አይንሽን ግለጪ ነው። I think Abiy ran out of his tricks. Look, በመሰለህ የፖለቲካዊ ጥያቄ ቢሆን ለምሳሌ የናሽናሊዝም ጉዳይ የአይዲዮሎጂካል ጉዳይ ምናምን ቢሆን በግርግር በወከባ በምናምን በማጉረጥረጥ ወይም ደግሞ በቃ ካድሬዎችን በማነሳት ልትቀይር በፖፑሊዝም ምናምን ልትቀይር ትችላለህ። የጦርነት ጉዳይ ቢሆን ደግሞ ወይ ብዙ ሰው እያስገባህበት ወይ ሌላ መሳሪያ እያመጣ ልታሸንፍ ትችላለህ። this is economy, there's no shortcut in economic issue. ናሽናል ኢኮኖሚ ላይ በዳቦ ጉዳይ ላይ there's no shortcut። ስማ ያሱ ሰብስቧቸው የሚዘልፏቸው ሰዎች ቤት ኪራይ ያለባቸው ልጆች ያላቸው ቤት ውስጥ አድጋቸዋል፣ አይናቸውን ክፈቱ ሲለው ሆዳቸው እየጮኸ ነው። that's why the economy is now his biggest undoing። 50% ማለት ነው 50% እሱ ነው። 30% ደግሞ እሱ አሁን አንድ ላይ እያደረገ ያለው የእንድርቆ ነው። አንድ ለምሳሌ አንተ አሁንም የሃውስሆልድ ምክንያቱም የሀገር መሰረት ሃውስሆልድ ቤተሰብ ስለሆነ የቤተሰብ ጉዳይ እናንተ ባለቤትህ አነሰኝ ተቸገርኩ ስትል ውዷ ባለቤቴ ትክክል ነው፣ አንሶሻል፣ አልበቃሽም፣ ትንሽ ታገሽኝ፣ ገንዘብ ከዚህ ላመጣ ነው ብለህ ማባበል ለማሳመን መሞከር የጨዋ እኮ ነው። ግን አይንህን እያጉረጠረጥክባት ምን ማለትሽ ነው? ይበቃሻል፣ በቅፎ ተተርፍሯል። ነጋዴዎቹን ሰብስበው የተናገረውን አይተህ እንደሆነ እያንዳንዱ ሰው በእጥፍ ሀብታም ሆኗል እዚህ ሀገር ባለፈው 7 ዓመት። ቀሚሷን ያልቀየረችን ልጆቿ ወተት አጥተው የሚያለቅሱትን ደረቅ ዳቦ ወዳቸውን ያደረቀው ህፃን ጋር የምትጨነቅን ባለቤትህን እያጉረጠረጥክ ኢንቲሚዴት ለማድረግ ስትሞክር ትዳርህን እያፈረስክ ነው። so this is basic sophisticated የሆነ ነገር አይደለም። ምናልባት ከኢትዮጵያ እሺ ጨርስ አንድ እዚህ ጋር መጠየቅ ያለበት እንደ ፊሎሶፊካልም ስለሆነ ነው። አሁን አንተ ለኢኮኖሚ 50% ሰጥተዋል። በእንትን ደረጃ የሚነቀፍ አይደለም ባለው ሪያሊቲው መሬት ላይ ባለው ቢያንስ በዛ ልክ መረዳት አቅም ያለው ወይም ኦብዘርቭ ለሚያደርግ ለማንኛውም ሰው። በሌላ መልኩ ግን አሁን ከእንትን አንፃር እናየው ከፖለቲካ ስትራቴጂ አንፃር የራበው ህዝብ መሪውን ይበላል የሚለውን እንትን አነጋገር ለኢትዮጵያ ህዝብ ይሰራል ወይ? ለኢትዮጵያ ፖለቲካ ካልቸር በልቶ ሲያቃል ወይ? ጥፍሩን ነው የሚበላው እንጂ ኢትዮጵያ ህዝብ ይታገሳል እንጂ የራበው ሲርበው መሪውን በልቶ ያቃል ወይ ነው። ምክንያቱም የዲቤትም ስለሆነ 50% ደረጃ ስትሰጠው የምርስ ኢትዮጵያ ህዝብ
ረሃቡ ሲያስቸግረው ወይም ደግሞ ባለቤቴ በጣም ሲብስባት ከነ ልጆቿ መታ ትበላኛለች ወይ ከቤት ታባረረኛለች ወይ ነው የጥያቄ መመለስ ስላለበት ነው። እሱ እኮ ነው አንዱ የናብይም የሌሎችም ሰዎች ስህተት የቱ እንደሆነ ታውቃለህ? ኢትዮጵያ ውስጥ በኢኮኖሚ ጉዳይ ህዝብ መሪውን በልቷል፣ ቅርጥፍ አድርጎ በልቷል። ንጉሱን የበላው እኮ የኢኮኖሚ ጉዳይ ነው። የመሬት ላራሹ ጉዳይ አይደለም እንደ ንጉሱን ያወረደው ሌላ እኮ አይደለም። ዋናው እሱ ነው። ለዛ እኮ ነው ያልኩህ ከ1974 ወይም ደግሞ ኢትዮጵያ ከ66 ወዲህ ለመጀመሪያ ጊዜ ኢኮኖሚ አጀንዳው ነው ወጥቷል። ወደ አካዳሚክ እንዳላደረገውና አሰመጉሉ የጻፉትን ብታየው ፔዛንት ሪቮሉሽን የተለያየ የህዝብ ክፍሎች የሚያምጹበት ትሬሾልዶች አሉ። ፔዛንቱ የሚያምጽበት፣ ሚድል ክላሱ የሚያምጽበት። ለምሳሌ ሚድል ክላስ ከመሬት ትንሽ ከፍ ያለ ስለሆነ ወላይ መሄድ ነው የሚፈልገው። ኮስቱ ሃይ ከሆነ ላይ ሊንቀሳቀስ ይችላል። ግን ካለው እያሳጣው ከሄድክ ባይ ዘ ዌይ ሰው ሪቮልት የሚያደርገው በሁለት ምክንያት ነው። ወይ የበለጠ አገኛለሁ ብሎ ተስፋ ሲኖረውና በዛ ሲነሳሳ፣ አለበለዚያ ደግሞ ያለውን ሲያጣና ከዚህ የባሰ ምንም አይመጣም ብሎ ሲቆርጥ ነው። የሚድል ክላስ ሪቮሉሽን የምንለውና ወይም ደግሞ ኢኮኖሚ እድገትም እኮ ሪቮሉሽን ያመጣል ታውቃለህ። ኢኮኖሚ ሪቮሉሽን የኢኮኖሚ እድገት በጣም ኢኮኖሚ በፍጥነት ሲያድግ አዲስ ፍላጎቶችን እየፈጠረ ያመጣና ወደ ሪቮሉሽን ያመራል፣ ወደ አመጽ፣ ወደ ህዝባዊ ቁጣ ያመጣል። ሁለተኛው ደግሞ ሰው ያለውን አጥቶ ቤዚክ ነሰሲቲን በአማርኛ ምንድነው? ቤዚክ ነሰሲቲን መሰረታዊ ፍላጎቶች እንደ እህል እንደ ውሃ ያሉትን አፎርድ ማድረግ ሲያቅተው ከዛ የበለጠ የሚመጣ ስለሌለ ያና ይሄዳል። ምንድነው ሰው እየጠበቀ ያለው እምልህ? አሁን እየመጡ ያሉ ጥያቄዎችን አሁን በየቦታው የሚመጡ መልእክቶችን መለጥፈው ለምን ነው ታውቃለህ? ሰው እንዲረዳው ነው። አይ ዶንት ቲንክ በእኛ ሀገር እኛ የደሃ ሀገር ነን፣ ምንም እኮ የሚያከራክር ነገር አይደለም። የከተማውና ሲቪል ሰርቫንት የሆነው ማህበረሰብ የዘንድሮን ያህል ያሁኑን ያህል ቤዚክ ነሰሲቲን ያጣበት ስጋ የመብለያ አቅም ላይኖረው ይችላል። ሽሮ ግን ያጣበት ጊዜ አልነበረም። ቪላውስ መኖር ላይችል ይችላል። ደሳሳ ጎጆስ ግን ኪራይ ከፍሎ መኖር ያቃተበት ጊዜ የለም። ከአፍሪካ በኑሮ ውድነት እኔ አይደለም ያልኩት አይተሃል አይደል? ሪፖርቱ በኑሮ ውድነት ከአፍሪካ አንደኛ ነን። ከዛው ጋር ተያይዞ በዛው ሳምንት የወጣ ምን አለ? በግጭት መንስኤ መሆን ደግሞ እንዲሁ ከአፍሪካ አንደኛ ነን። ሶ ዲስ አር ኮኔክትድ ናው። ለምን ዳቦ 50% ይሆናል ያልኩ? አንደኛ በጀቱ ነው። በጀቱ አሁንም ደሃውን ለመደጎም ወይም ደግሞ የኑሮ ውድነትን ለመደጎም ያስቀመጠው ገንዘብ የለም። መዳበሪያ ከእጥፍ በላይ ጨምሯል። መዳበሪያ ከእጥፍ በላይ ጨመረ ማለት እንዲሁም የአረም ማጥፊያ ከእጥፍ በላይ ይጨምራል፣ ምርጥ ዘር ከእጥፍ በላይ ይጨምራል። የግብርና ግብአቶች ከእጥፍ በላይ ጨመሩ ማለት ውጤቱ ሁለት ነገር ነው የሚሆነው። ወይ ገበሬው ከአምናው በእጥፍ ቀንሶ ያርሳል፣ ወይ አቅም ካለውና ከገዛ ደግሞ እህልን በእጥፍ መሸጥ አለበት እንዲያዋጣው ለሚቀጥለው ዓመት። ስለዚህ ዘንድሮ ያለው የእህል ዋጋ ምንም በነገራችን ላይ ኢንፍሌሽን ኮንትሮል አደረግን የሚሉት የማኒፑሌት አድርገውት ነው። የብር ሰርኩሌሽን ማኒፑሌት አድርገውት ነው እንጂ የፍላጎትና አቅርቦትን አጣጥመው አይደለም። ስለዚህ በሚቀጥለው ዓመት የምግብ ዋጋ ከእጥፍ በላይ ይጨምራል። this for sure። ያ ማለት የዳቦ ጥያቄ በእጥፍ ይጨምራል። የዳቦ እጥረት በእጥፍ ይጀምራል ማለት ነው። ሶ it's inevitable። ጥሩ ዳቦ ስንል የኢኮኖሚ ጉዳይ ማለታችን ነው። እግረ መንገዳችንም ሊትራሊ ዳቦ እያለን አይደለም።
እስቲ የተወሰኑ ክሊፖችን ላሳይና አስተያየትን እፈልጋለሁ። አሁን የሰሞኑን ሪአክት የተደረጉ ናቸውና በዚሁ ረገድ ያንተን አስተያየት ስለምፈልግ ነው ላጫውትልህ። አንዱ ይሄንን ነው ጠቅላይ ሚኒስትሩ የተናገረው ነው። በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል እንደተባለ ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥቶ የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። ሌላ በዚሁ ልጨምርልህ ከእንትን ከማለታችን በፊት አንድ ላይ እንድትሄድበት ስለፈለኩ ተያያዥ ናቸው። ጊቭ ሚ ሞመንት። ሌላኛው ደግሞ ይሄኛው ነው ባለሳሳት በድምሩ ኦኬ ሶሪ it should be this one አክቲቪዝም እና አርቲስት መቀላቀል የተለያዩ ጉዳዮች ናቸው። በጣም አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። እሺ በዚህ ትሄድበታለህ ወይስ አንድ ልጨምርልህ? ደግሞ ፊልድ ማርሻሉም የሰጠው አስተያየት 30 ሰከንድ ስላለ አንድ ላይ ተራ በተራ እሺ፣ በዚህ ላይ ሄድበት። ሁለቱ ጠቅላይ ሚኒስትሩ እንትን ያለው ላይ አድሪግ ስለ ሐኪሞቹ ጥያቄ ተጠለፈ ምናምን የሚለው ፕሮፓጋንዲስቶቹ ፋርሲ ብሎቹ ሲናገሩት የነበረ ነው። ሎክ ይሄ ጥያቄ ትናንትና ተነስቶ እኛ ያራገብነው ቢሆን ኖሮ እድል ባይሰጠው ኖሮ እንዲመልስ እድል ባይሰጠው ኖሮ ሜክ ሴንስ ላለፉት 78 ዓመታት ከዛ በፊትም ጀምሮ አትሊስት እሱ ከመጣ ጀምሮ የጤና ባለሙያዎች ሲያቀርቡት የነበረ ጥያቄ ነው። ያኔ ማን ገባበት? ለምን መመለስ አቃተው? ያኔ እኛ መግባት እኮ ጠቅሟል። እኛ መግባት አይደለም አርበት ብቶት ሰብስቦ እንዲያወያያቸው ያደረገው ባለፈው እንዳልኩ አንደኛ ስራችን ነው። ሁለተኛ እንኳንም ገባንበት። ወደፊትም የህዝባችን ማንኛውም ክፍል ያለበትን ችግር ሮሮ እናራግባለን፣ ድምጽ እንሆንላቸዋለን፣ እንመክራቸዋለን፣ እናታግላቸዋለን። የተሄደበት ስልት የእናንተ አይደለም። ምን ማለት ነው? ኢትዮጵያ ብቻ ነው እንደ የጤና ባለሙያዎች ኢትዮጵያ ስቆይ ደግሞ እዚህ ጨመርልን እኮ አይደለም። ቤዚክ ኑሮ አቃተን እኮ ነው ያሉት። በማንኛውም ሀገር የጤና ባለሙያዎች የተለያዩ ባለሙያዎች መብታቸውን ለማስከበር በተለያዩ መንገድ መታገል ስራ ማቆምን ጀምሮ ያለ ነው። የኛ ጤና ባለሙያዎች በዚህ ላይ ለምን ተሳተፉ የሚለው ለማጣጣል የሚያደርገው ነገር ነው። ሁለተኛ እነኚህ ልጆች አያውቃቸውም፣ እነኚህ ቆቆች አያውቃቸውም። the geeks are they're very smart። እኔ ለሌላው ሁሉ ሙያ ክብር እንዳለኝ በተለይ በሜዲሲን በኢንጂነሪንግ ያሉ ልጆች የእናንተ ሎየሮች ክርክር ነው የምታበዙት፣ ፕራክቲካል ሰዎች ናቸው እና ስትራቴጂያቸውን አውጥቶ የሄዱበት በዚህ በአጭር ጊዜ እኛን ራሱ መጠቀም ችለው መሄዳቸው ሊደነቁ ይገባል። እነሱ በለኮሱት እሳት እኮ ነው ይሄን ሁሉ ማህበረሰብ ያነሳሳው። የተለያዩ የማህበረሰብ አካላቶችን ሲያወያዩ ኃይለማርያም ደሳለኝ መለስ በሞተ ማግስት አንድ ያደረገው ንግግር ነበር ሲያስታውሰኝ ነበረው። የተለያዩ የተገበራችሁ ጎዳና ተዳዳሪዎች እስከዛ ድረስ እስኪል ድረስ ይሄን ሁሉ ማህበረሰብ እኮ ረስቶት ነበር። አብይ መንግስት ረስቶት ነበር። the fact that የጤና ባለሙያ ጥያቄያቸው የሁሉንም ቤት በሚነካ መልኩ የሁሉንም ማህበረሰብ በሚኮረኩርና ከጎናቸው በሚያሰልፍ መልኩ ማቅረባቸው ይሄ ነው መንግስት አስደንብሮት ከቀበሌ እስከ ቤተ መንግስት ድረስ ከእያንዳንዱ ሴክተር ፈላልገው ሰውን ለማናገር የተገደዱት አብይ and his goons are forced to react
based on the strategy of health professionals ገባ እነዚህን ሰዎች ለመናቅና ለማጣጣል ስለማያውቃቸው ነው well he was never around them እነሱ ጋር አልነበረም ነው ብሪሊያንት የሆኑ ሰዎች ናቸው and I was we are saying ይሄን እኮ ያርበደብዱታል that's what they did ብትሄዱ ምንም አይቆጨንም ምንም የሚጎልብን ነገርም የለም ብለዋል እኮ እኛ ያው በሌላ መልኩ በጣም ስማርት ናቸው በጣም ክሬሞች ናቸው ተብለው የሚገለጹትን በሌላ መልኩ ግን የናንተ ፋይዳ ኢትዮጵያ ያለ እናንተም ኖራለች ወደፊትም ተቀጥላለች የሚልም አስተያየት ሰጥቷል ሶ ያን ያህል ቦታ አልሰጣቸውም በመድረኩ ላይ ውሸቱን ነው ባክ ቦታ ሰጥቷቸው አይደለም እንደ ሁሉ ነገር አቋርጦ ለሁለት ወር ስለነሱ ብቻ ስለ ሀገር ብቻ ለመጀመሪያ ጊዜ እኮ ስለ ህዝብ ጥቅም ስለ ህዝብ ጉዳይ እንዲያወራ አስገደዱት ይሄ ሞራላቸውን ለመንካት እንዲህ አይነት እንትላለው በቃ ሞራልን ለመንካት እንትን ለማድረግ የሚያደርገው ነገር ነው እንጂ አው እነዚህ ጤና ባለሙያዎች ከሀገር መሄድ እሱ ላይ ጎዳው ይችላል ምክንያቱም እሱ ለጉንፋንም አቡዳቢ ነው የሚታከመው የሀገራችን ህዝብ ግን ባለፉት 40 ዓመት የሆነ ዳታ ለጥፌ ነበር ባለፉት 40 ዓመታት በህፃናት ሞት በወላጆች ሞት በተለያየ ረገድ ኢትዮጵያ ውስጥ የመጣውን ኢምፕሩቭመንት ማን ያመጣው የጤና ባለሙያዎችና የጤና ሴክተሩ እየተሻሻለ መምጣቱ የጤና ባለሙያዎች ቁጥር መጨመሩ ዘመናዊ ህክምና መስፋፋቱ ዘመናዊ መድኃኒት መድረሱ ነው እኮ ማዕበር አለበት እኮ እሱና አብራ ተገቡ ያሉ ሰዎች ወባ እኮ ከሀገራችን ኦልሞስት ጠፍቶ ነበር አይደለም እንዴ ዛሬ እኮ ወባ ከዳር ዳር እኮ ሀገር እየፈጀ ነው ሶ እነዚህ ያሉትን ሐኪሞች አባሯቸው ህዝቡን ለማስፈጀት አስበው ነው ኦፍ ኮርስ አንዳንዴ እኮ ነው ልትፈርድበት አይገባም ከማይም ደፋርኮ ምንም አጣበቀም ቶታሊ ሆነ የሚያሳፍር ብዙ ጊዜ እኮ ማፈሪያ ነው ምን እኮ ለዚህ ነው እና you know he could have answered in different ways but የአንድ ሀገር የአንድ ህዝብ የአንድ ቤተሰብ የአንድ ግለሰብ ዋናው ነገር ምንድነው ጤና እኮ ነው ይሄ የቅንነት የአቅም ማጣት ነው ወይስ የቅንነት ማጣት ነው ቤዚካሊ ይሄን ለመመለስ አሁን ብዙ አቅም ራሱ ይጠይቃል በትክክለኛው መንገድ ለመመለስ የኮምቢኔሽን የኢግኖራንስ እና የአሮጋንስ ሁሌም ብለው የኢግኖራንስ እና አሮጋንስ ኮምቢኔሽን አንኛ አለማወቅ ነው ተዛይለም እንደ ኮቪድ የመጣ ጊዜ እኮ በዳማከሴ ምናምን ከቀለም መድኃኒት አውጥተናል ያለ ሰው እኮ ነው እና ከአለማወቅና ድፍረት ተደርበው ማህይማዊ ድፍረት በአጠቃላይ ከሐኪሞቹ ጋር ብቻ ሳይሆን ከመምህራኑ ከሁሉም ጋር የሚያደርገው ነገር ስታይ ማህይማዊ ድፍረት የሚያመጣው ብልግና ነው ጥሩ ስለሱም እንመጣበታለን አቶ ታዬም በተጻፈ ብልጽግናና ባልተጻፈ ብልግና ነው እያስተዳደሩ ነው ያሉት ብሎ ነው የተናዘዘው ባለፈው የመጨረሻ ክሊፕ ከዚህ ጋር ጊዜ ሴፍ ለማድረግ ፊልድ ማርሻሉም ይሄንን ተቀላቅለውታል እና እንግዲህ የፊልድ ማርሻሉ የአገሪቱ ኢታማዦር ሹም ናቸው ፖለቲካ ውስጥም የሚገቡበት ምክንያት አይኖርም ከጊዜ ወደ ጊዜ ግን ስማቸው ይነሳልና አንድ አጭር ክሊፕ ደግሞ ከሳቸው ላጫውትና ይሄንን እናበቃል ብዙ ሰው ምን ይላል መከላከያ ለምን ወደ ቦርደር አይሄድም በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት እሱ የጠበቃትን አገር ለቀህ ሂድ አይባልም አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም በዛ አይነት ተልእኮ መሰላችሁ አንተ ንቅል ነህ ብሉት ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ እሺ ይሄኛውን ፓርቲን የፈለኩት አንተ ንቅል ነው የሚለው ብቻ ከዛ አሜሪካ ቁጭ ብለህ አክቲቪስት ሆነ መመሪያ ልትሰጥ አትችልም ንቅልና የሚለውን ፓርቲን የፈለኩት የቪዲዮውን ከሌላ ገጽ ዳውንሎድ ስላደረኩኝ እንትን የተደረገበትን ግራፊክሱን ኢንዶርስ እንዳላደረኩ ኮዲው ለመግለጽ ፈልጋለሁ ወደ መልእክቱ ላይ እንድናተኩር ፈልጋለሁ
እንዴት አየኸው? ምንስ ሜሴጂንጉ ለምንድን ነው? ለማንስ ነው? ይሄ ለማን እንደሆነ መገመት ይችላል፣ ግን አይ ቲንክ እሱን ለማርሻሉን ተው፣ ግን ሲሪየስሊ እንውሰደው ያለውን ነገር። ምክንያቱም እኛም ስንነጋገረው የነበረው ጉዳይ ነው። የሀገሪቷ መከላከያ ኃይል ኦቨርስትሬችድ ሆኗል። የሀገር መከላከያ መቋቋሚያ አዋጁን የእኛን ሀገርም የሌሎች ሀገርም በደንብ አንብበነዋል፣ በደንብ እንረዳዋለን። የምናቀርበው ምክር ሀሳብ ትእዛዝ አይደለም። ትእዛዝ ኮከብ የደረደረ ጀነራል ኮሎኔል ብቻ የሚሰጠው ነው። ምክር ሀሳብ ግን ማቅረብ የማንኛውም ምሁር የማንኛውም ፖለቲከኛ ኃላፊነት ነው፣ ግዴታው ነው። የአንድ ሀገር መከላከያ ዋና ስራው የሀገርን ዳር ድንበር የሀገርን ብሔራዊ ጥቅም ማስጠበቅ ነው። ከዛ ውጪ ከሎካል ሴኩሪቲ ከፖሊስ ከሚሊሻ አቅም በላይ የሆነ የጸጥታ ችግር በሀገር ውስጥ ሲፈጸም በአጭር ጊዜ በቁጥጥር ስር ለማዋል ሎካሊ ዲፕሎይ ይደረጋል። ይሄን ስንል አገር ውስጥ ካምፓኒ ኑሮ አይደለም እያልን ያለው እኛ በስምሪት ደረጃ በኦፕሬሽን ደረጃ ለረጅም ጊዜ በሰፊ የሀገሪቷ ቆዳ ላይ የመከላከያ ኃይል መሰማራት መከላከያን ይጎዳዋል። አንደኛ የመከላከያ ስልጠናና ሚሽኑ ብቻ ስልጠናና ኔቸሩ ለዛ የሚያመች አይደለም። ለዛ እኮ ነው እንዴ ፖሊስንም ሚሊሻንም የተለያየ ኃይልን እኮ ከመከላከያ ለይተን በተለያየ ዩኒፎርም በተለያየ አደረጃጀት የሚደረገው እኮ የተለያየ ስራ ስላላቸው ነው። እንደዛማ ባይሆን ኖሮ ሁሉንም የመከላከያ ዩኒፎርም በአንድ መከላከያ ስራ አስቀምጠን ሁሉም የጸጥታ ስራ እስከ ቀበሌ ደረጃ መከላከያ እንዲሰራው ማድረግ ትችላለህ፣ በህግ ትችላለህ። ያ ስለማይሆን ስፔሻላይዝድ ኃይል ናቸው። ፖሊስ የሚሰራው የራሱ ስፔሻሊቲ ያለው የፖሊስ ስልጠና እና የመከላከያ ስልጠና ይለያያል። ሶ እያልን ያለ ነው። በነገራችን እኛ ብቻ አይደለም፣ ጀነራሎቹ ከዚህ በፊት ሲናገሩ ሰምተሃል አይደል? አይ ቲንክ ማርሻሉም ራሱ ደጋግሞ ተናግሮታል። መከላከያ ፖሊስ አይደለም፣ ሚሊሻ አይደለም፣ በየቀበሌው መዞር የለበትም እያሉ ያሉት እኮ እነሱ ናቸው። እነዚያ ራይት እነሱ ሲናገሩ ትክክል፣ እኛ ስንናገረው ስህተት የሚሆንበት ምንም ምክንያት የለም። በነገራችን ላይ መከላከያ ኃይል ለሀገራችን በጣም አስፈላጊ ስለሆነ ሁሌም በጥንቃቄ ነው የምናገረው። የሀገራችን የመከላከያ ኃይል አመራሮችም ሲናገሩ እየተጠነቀቁ መሄድ አለባቸው። ሀገራችን ብቻ ሳይሆን መከላከያ ኃይሉም ፍራጃይል ሆኗል። በሀገሪቷ ላይ በብዙ ቦታ የመከላከያን ስራ ቅድም እንዳልኩ በአንድ ወረዳ በአንድ ዞን በአንድ ክልል ከአቅም በላይ የሆነ ኃይል ሲመጣ ችግር ሲፈጠር መከላከያ ሄዶ መቆጣጠር ያለ ነገር ነው። ያንን ትሬት ኒውትራላይዝ ካደረገ በኋላ ግን አስረክቦ መውጣት አለበት። መከላከያ አስረክቦ መውጣት ያቃተው ምንድነው? የፖለቲካ አመራር የለም። ከታች ያለው ተቋም ፈርሷል። ይሄን የሚገነባው ደግሞ መከላከያ አይደለም፣ የፖለቲካ ኃይሉን መገንባት ያለበት። ሶ አሁንም ቢሆን መከላከያ ከአቅም በላይ ባልሆኑ ቦታዎች ላይ እየተሰማራ የቀን ተቀን ስራዎችን መስራቱ መከላከያን እያዳከመው ነው። ያ ብቻ አይደለም፣ የመከላከያ አመራሮችን በተለያየ ሁኔታ የስነ ምግባር ችግር ውስጥም እየከተታቸው ነው፣ ወታደሮቹንም ጀነራሎቹንም። ይህ ስርዓቱን መከላከያ ኃይሉን እያዳከመ ነው። ይቺ ሀገር በጋራ ያላት ዋና ተቋም በአሁኑ ጊዜ የቀረው መከላከያ ኃይል ነው። ይሄም መከላከያ ኃይል እየተሸራረፈ እየተከፋፈለ ሎክ ለምን እንደባበቃለን? ኢትዮጵያ ውስጥ እየተደረገ ያሉ ጦርነቶች ኤትኒክሊ ቻርጅድ ናቸው። የብሔር ጸባይ ያላቸው ብሔረተኝነት ያላቸው ናቸው። ይሄ መከላከያ ደግሞ ህብረ ብሔራዊ ነው። እዚህ ውስጥ በተሳተፈ ቁጥር የውስጥ አንድነቱ እየላላ ይሄዳል። ስለዚህ ይሄ ዝም በሉ የሚለው ነገር አይሰራም። ለምንድን ነው አማጽያኑን ማሸነፍ ያቃቱበት ላይ ቦታ ላይ ማሸነፍ ያልቻሉት? ችግሩ የጸጥታ ችግር ሳይሆን ፕራይመሪሊ የፖለቲካ ችግር ስለሆነ ነው። ይሄንን እኮ በደም የመከላከያ አመራር እኮ በደም ይረዳዋል።
ኦኬ እኛም ማዳመጥ አይፈልግ እኛ ጠላት ነን እንበል ማርሻሉ የራሱን ጀነራሎች ማዳመጥ መቻል አለበት የራሱን ጀነራል አንድ 100 አለቃ ምንም ማይቀንተ ከሚለው ይልቅ የራሱን ጀነራሎች የሚሉትን ማዳመጥ አለበት በእያንዳንዱ የመከላከያ ስብሰባ ላይ ይሄ ሐሳብ እየተነሳ ነው ያለው ሶ እኛም ማዳመጥ ካልፈለገ he need to listen to his own staff በጣም ጥሩ የዚህኛውን ጉዳይ እዚሁ እናቆየውና እስቲ ሰሞኑን ደግሞ ከአዳዲስ ክስተቶች ያው እያንዳንዱ ነገሮች የተያያዙ ናቸው ቅድምም እንዳልኩት ስለ አብይ አዳዲስ እውነቶች ከግራም ከቀኝም እየወጡ ነው ያሉትና አንድ ላይ ነው መጠይቅ ሰብሰብ አድርጌ አንደኛው አቶ ታዬ ደንዳ ያንን ቃለ ምልልስ ካደረገ በኋላ አሁን እስር ቤት ነው ያለው ከዛ በኋላ እናቶ ገዱም በሌላ መልኩ ሰሞኑን አንዳንድ አዳዲስ ጉዳዮች ስለ አብይ ነው ዞሮ ዞሮ የሚያወሩ ስለ አብይ ነው ስለ አብይ አመራር ስለ ሚኒስትሩ የሚወጣው ስለ አብይ ስለነገራቸው ለህዝብ ስላለው እይታ ስለ ሀገር አስተዳደር ስለ ፍልስፍናው ስለ አወሳሰን ስለ ውሳኔ አሰጣጥና ወዘተረፈ ነው እየሰጡ ያሉትና በዋናነት አብይ ላይ ያነጣጠረ ነው እነኚህን እውነቶች አንተ እንዴት ነው የምታያቸው የሚለውን ነው አንድ ላይ ሲገጣጠም እንዴት ነው የምታያቸው አንደኛ ሚስጥሩ አይደሉም በረራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው አብዛኞቹ ታዬ ያላቸው ነገሮች አንዴ የተባሉ አይደሉም ለአንድ ሰው ለአንድ ወገን ለአንድ ቦታ ብቻ የተባሉ አይደሉም ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም አብይ እንዴት አስዩም ያደርጋል መሰለህ በግለሰባዊ ደረጃ ያደርግ ነበር አሁን በእኔና በሌሎች ሰዎች ግን መካከል በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል ሰዎች የሚነጋገሩ አይመስለውም ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ እኔና አንተ ምንቀራረብ ከሆነ እኔን አግኝቶኝ ስለአንተ የሆነ ነገር ይልና አንተ ስትመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር ስለ ሃይማኖት ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው እነዚህ እኮ አሁን ሾክ የሆነው ታዬ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets ትላንት አንዳንዶችን የራሱን ማቃቸው ነካክቼ ነበር ለምንድነው ምን ለማትረፍ ነው ታዲያ በሰፊው ህዝብ መካከል ላይ የሚናገረው የምስጥሩ ለአንድ እንዳልከው አንድ ነገር ነው ግን ሰብስበ ብዙ ሰዎችን ሰብስበ ካድሬዎችን ሰብስበ የሚናገርበት ምን ለማትረፍ ነው ለምሳሌ ሎጂክ እኮ ብዬ ነው አይደለ it is logical totally ምን ለማትረፍ there is logic in madness no there is method even in madness አይደለ የሚባለው you see በአገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደል እንዴ ክፍፍሎች አሉ እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ነው ይናገራል ይሄን ላደርግላችሁ ነው ይላል ስለ አማሮች ደግሞ ክፉ ይናገራል አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው ማረጋው ትላንት ጽፈው ለምሳሌ ስለ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል አይደል ሸገር ከተማን ያቋቋም ነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት that word used እንደ ዶነት ልንከባት ነው እና ኢሬሌቫንት ልናረጋት ነው በሂደት ነው ያለው ኢሬሌቫንት ልናረጋት ነው it is not secret እኮ ህዝብ እኮ ሰብስቦ የሚናገሩት ነገር ነው does it work yes it works እኮ ለምን ህዝቡ ከማዶ ወዲ ማዶ ቁጭ ብሎ ይተማማል ይናደዳል እንጂ የዲሞክራሲ ምህዳሩም ስለሌለ የፖለቲካል ዲስኮርስ የዲቤት ሆሪዞንታል ዲቤት የለም አየህ በኢህአዴግ ጊዜም ቢሆን አንድ ያደረጉት ምንድነው ፌደራሊዝም ፈጠሩ ግን እያንዳንዱ ፌደራል ዩኒት እያንዳንዱ ብሔር ከማከሉ ጋር ነው እንጂ ግንኙነት ያለው የጎንዮሽ ሆሪዞንታል ኢንተራክሽን ኮኦፐሬሽን ኮምፒቲሽን የለም ካለም ደግሞ ሴንትራሊ ማኔጅድ ነው የሚሆነው አንድ ነገር ከዚህ በፊት እኮ ነገር ያለው ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበር 2000 ሌንጮና የአማራ ማማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል ያንን ያስቆመው አብይ ነው
ከዛ በኋላ ከእስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች ባሉ በአክቹአሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል። ሌሎች ድርጅቶችም አሉ። መጀመሪያ አይፊ ተባለ። ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማይተመ አይቻልም ብሎ ስላሰበ ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው ገና ሪቶሪኩን ትያለ ሲመጣ እነ ክርስቲያን እነ ምናምን ተሳትፏል ወይ ሊታሰቡ ፕላኔት ያዘ ነበሩ። አንድ እና ሁለት ስብሰባ ተካሂዶ ስብሰባው ኮንስትራክቲቭ መሆኑ ሲታይ የሶስተኛው ስብሰባ ላይ መሰለኝ የብልጽግና ሰዎች በሙሉ እንዲቀሩ ተደረገ። በዛው ገደሉት ማለት ነው። he doesn't want ግለሰቦችም እንዲነጋገሩ ቡድኖችም እንዲነጋገሩ አይፈልግም። ክሬት ሪፍት ሰሞኑን ወልቃይት እና ዌስተርን ትግራይ ላይ እየተጫወተ ያለውን ጌም ብታየው that's what he does ይሰራል፣ ግን ሸልፍ ላይፉ አጭር ነው እንዲህ አይነት ነገር። ምክንያቱም ፈረንጆች እንደሚሉት አንዳንድ ሰዎችን አንድ ባንድ ለረጅም ጊዜ ልትሸውዳቸው ትችላለህ። ሁሉን ሰው ደግሞ ሁሌ ልትሸውዳው ትችላለህ እንዳትችልም። አሁን በጣም ፍርስትሬት ያደርጋቸው ስለታየ ንግግር በጣም ፍርስትሬት ያደርጋቸው ለምን እንደሆነ ታውቃለህ? ቢኮዝ ይቺን ካርድ አበላሸበት። ብዙ ሰው ለምን መሰለ የማይናገረው? ይሄ እኮ ታየ የተናገረው ነገር ሚስጥር አይደለም። በነገራችን ላይ ሰዎች ታየ ሚስጥር አወጣ ይላሉ። እስኖት ሚስጥር እኮ ለታየ እሺ፣ ይሄኛውን ነው እንደውም እንዳልከው። ስለዚህ ሚስጥር ካልሆነ ይሄኛው ጀዋር ይሄ ታየ የተናገረው ማለት ሀቅ ነው ሙሉ በሙሉ ታምንበታለህ? ለምሳሌ ይሄ እነገሌን ላጠፋ ነው አለ። wait I will show በአካባቢው ፖለቲካ ነው ሲም ጠርቶ ምናልባትም የሚሆነው ፊልም ማይታወቅ አማራ ላጠፋ ነው ሚስጥሩ ነው እንዳይቀር። ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ? እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልፈልግም ማለት እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄኛውን ነው እንግዲህ አንዱ ምስጥር አይደለም ምስጥር ወጣ የሚባለው ትልቁ ቦምብሼል ይሄ ነው የሚያስደነግጠውና አንተ ሙሉ በሙሉ እንደወረደ ተቀበለዋለህ። አማራን ላጠፋ ነው ህዝብን እንደዚህ ኮሌክቲቭሊ ያጠፋው ነው ብሎ የተናገረውን ማለት ስለምቀርበው ከአብይ ጋር ኢንተራክሽን ስለነበረ በግልህ ሰውየው እንዲህ ይናገራል ብለህ ታስባለህ ወይ? ባህሪውን ስለምታውቀው ሞገስ ይሄ እኮ ምስጥር አይደለም። ይሄን ያልሰማ የኦሮሞ ሊግ እኮ የለም እንዴ? ሰው ተፋፍሮ ተፈራርቶ ዝም አለ እንጂ he says this to everybody። ምን ነበር ለአማራ ሊቃን ሲል የነበረው 2019 አካባቢ ታላቋን ኢትዮጵያ ለመልሳት ነው። እነኚህ ብሔረተኞች እነኚህ ዘረኞች ላጠፋቸው ነው። ተመልሶ ግን እኛ ጋር በብላት እየሸወርኳቸው ነው። ታገሱኝ። ሎክ ታየ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም። አንዳንዱ ሎክ 100 200 300 ሰው ባለበት ስለሚናገር ሚስጥርም አይመስልህምና ወጥተህም አትናገርም። ምክንያቱም በአንተ ሰርክል ነው የምትናገረው። አንዳንዱ ወጥቶ የመናገር እንትም የለም። ሌላው ይፈራል፣ ሌላው ያፍራል። አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር ለህዝባችን ለኦሮሞ ህዝብ ያለው አደጋ ይታየ ሲመጣ ነው እንጂ እኮ መናገር የጀመርነው አሁን እኮ አይደለም። ይሄን ማለት የጀመረው ሞገስ ይወሰን እንትን 2018 እኔ ከስር ከወጣ በኋላ አላገኘሁትም።
ግን ሙቹዋል ፍሬንድስ ሲያገኙት ነበር። ለምሳሌ አሁን ሰሞኑን የሚነዳውን ይሄ የሰሜንና የደቡብ ነገር ለፈረንጆቹ ሁሉ እኮ ይነግራል። በቃ ሰሜንን መደጎም አቅቶናል ይባሉ የወስተን ትግራይ የወልቃይት ጉዳይ እንዳይፈታቁ ወጥሮ ሌሎቹም ኦፍ ኮርስ እሱ በቀደደላቸው ቦይ ሄዱ። የሚፈልግበት እኮ ወጥራለው። እስቲ ለምሳሌ በአንተ ኢንተራክሽን እንውሰድና ከእስር ቤት በፊት እንዳልከው መጽሐፉን ያው አንብቤ ባለፈውም ስላቀረብን የተወሰኑ ያወጣቸው ነገሮች አሉ። ከአንተ መከበብ ጋር ተያይዞም እነኛ ማሮች መጥተው አንተ በአይሲሲ እንድትፈለግ ይፈልጋሉ፣ እንድትታሰር ይፈልጋሉ። ለምሳሌ እንደ አንድ ሚስጥርም ሊወሰድ ይችላል። እሱ ራሱ መጽሐፍ ውስጥ አለ። ከዛ ውጪ ግን ከሱ ጋር በነበረ ግንኙነት ከእስር በፊት በነበረ ግንኙነት ይሄንን ሊል ይችላል ብለህ ምናልባት የምትጨምርልን ወይ ሚስጥርም ባይሆን የምትነግረን ነገር ይኖራል ወይ ነው የሚያጠናክር? አብዛኛው ደባሪ ነው ለሚዲያ አይሆንም። አንድ ትላንት የጻፍኩትን ብቻ ልንገር። ያን ባደረጉ በማግስቱ አንድ የሚቀርበን ሰው ለሁለተኛው የሚቀርበን ሰው ደወለለ። አጠገቤ መጥቶ ደወለለ። ራሻ ነበር። እኔ አላውቅም። ያው በህገ መንግስቱ መሰረት እኔ በሌለውበት ስልጣን የሚይዘው ምክትል ጠቅላይ ሚኒስትሩ ነው ያዘዘው። ይሄ ኦሮሞን ለማባላት በጥላት የተሸረበ ሴራ ነው ያለው። የዚህ ትርጉም ከባድ ነው እንዴ? it was very clear። ይሄ ብቻ እኮ አይደለም numerous cases ይሄ እንትን ዝም ብሎ እንትን ማድረግ ስለማልፈልግ እኔ ብቻ አይደለም actually ብዙ ሰው መናገር የማይፈልገው ለዚህ ነው እንጂ ግልጽ እኮ ነው። በብዙ ደግሞ እኮ ሴንሰርድ በሆነ ሜጀርድ በሆነ መልኩ አይደለም የሚያደርገው። ምን ያስፊም ያደርጋል መሰለ? አንተ ሲያናግር ብሔርህን፣ ሃይማኖትህን፣ ፍላጎትህን ትንሽ ገረፍ አድርጎ ኢንፎርሜሽን ይዝና አንተም ትጠላለህ ብሎ ያስባል። ደን አንተ ያንተ ወገን እያሞገሰ አንተ የምትጠላውን ያጥላላልህ። ስንቴ ነው ሊገሉህ አስበዋል። በኦሮሞ ውስጥ ራሱ ሴኩሪቲ ጨመረለት። ይሄ ልጅ ወለጋዎች ሊገሉት ነው። really? Oh yeah. So many times. ገና ብዙማ ትሰማለህ እኮ we don't want to waste on this kind of stuff. My point is this እኔ እንደው መጽሐፍ እንትን አልፈልግም። by the way መጽሐፉ አውጥቼው ነው በጣም ለመናገርም ስለሚደብር አንዳንዱ ሰውም ላያምን ይችላል ብዬ ነው ያስወጣሁት። አሁንም እኮ እየከበደኝ ነው። እኔ ራሴ አንዳንዱ ሎጂኩን ለማዳመጥ እንድትረዳኝ ደጋግሜ የምጠይቅ ምስጢር እንድትዘረግፍ ሳይሆን እንድታጠናክርልኝ because I couldn't process it። እንዲህ ሰው ሀገር የሚመራ ሰው እንደሞገስ honestly ከሌን የሚባል ህዝብ ላጠፋ ነው ኮሌክቲቭሊ ስል ፕሮሰስ ለማድረግ ለመቀበል እንዳልከው ሜጀርድ በሆነ መልኩ ሊናገር ይችላል። የሰሜንን ኃይል እንትና ቡድን ወይ ፓርቲ እንዳይመጣን ስልጣን እንዳይነጥቀኝ ሊል ይችላል። ግን ህዝብን እንደ ህዝብ ወይ ወለጋን ላጠፋ ነው ወይም ደግሞ አጠቃላይ በብሔር አማራ ላጠፋ ነው ይላል ሀገር የሚመራ ሰው የሚለውን በራሽናሊቲም በኢራሽናሊቲም አስቤ ስላልገባኝ ነው። ጀዋር ያው ቃሉ ምን ቃል እንደተጠቀመ ታየ ነው የሚያውቀው። the fact that ኦሮሞን ሲያገኝ አማራን ለማዳከም አማራን ለመደቆስ የአማራን ትሬት ኒውትራላይዝ ለማድረግ እንደሆነ ሁሌም ይናገራል። አማራን ሲያገኝ ከኦሮሞ ብሔርተኞች ከኦሮሞዎች የሚመጣውን ነገር ለማጥፋት ለማዳከም ትናንት እኮ ሰው ያለው ናምንና ገዱን እንትናን አንዳርጋቸውን ጠይቃቸው አንድ ጊዜ ቲንክ 2019 መሰለኝ ቤቴ ያው አሜሪካ ምን ተዋወቅ ነበር እና ቤቴ ጋብዣቸው ተወያየን። ያን እንግዲህ የጦርነት እንትሩም እንትን እያለ ነው እንቀራረም ነገር ይሄን ሰማ። አንተ ራስን ትጥላለህ፣ ለእነኚህ ሰዎች ካንተ የበለጠ ጠላት የለም፣ ካንተ የበለጠ ጠላት አይሆንም፣ ያጠፋዋል። በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ? ተጠንቀቅ ምግብህን። መቼ የሆነው ከለውጡ በፊት ነው ወይስ ከዛ በኋላ ነው? 2019 አሜሪካ ሄደ ማለት ነው። የተመለስክ ጊዜ አሜሪካ ሄጄ መሰለኝ 2019 I don't remember the months። እሺ እነሱ የበለጠ ሊያስታውሱ ይችላሉ።
እነሱ እንደማግኝታቸው እሱማ ዋና ጠንቅሱ ነው ደፋዋለሁ ነው ያላቸው ጠይቃቸው ባይዘው በአማራና ኦሮሞ መካከል ብቻ ነው በኦሮሞ መካከል በግለሰቦች መካከል I can tell you so many stories በሚኒስትር በግለሰቦች መካከል ከሌንዲያለ በማለት by the way it worked እኮ it is ለምሳሌ አሁን ትላንት ይሄን ነገር መጻፍ ወሰንኩት አንዱ ታየን ለማስዋሸት ታየ ዋሽ ለማለት ለዲስክሬዲት ለማድረግ የሚሄዱበት ሁለተኛ by the way በብልጽግና ሊቃን መካከል እኮ እነሱ በተለይ እሱን ወደሱ የሚወዱት የሚያምኑበት ሰዎች እንደ ጥሩና እንደ ስማርት ታክቲክ እኮ ነው የሚያዩት ይሄንን they admire him እኮ ለዚህ you know even ይሄ ለምሳሌ ስለ ሰሜን እዝ አለ የተባለው ታየ ተናገረው ብዙ ሰው ነው የሰማው እሱን is that the fact ማለት እኔ ነኝ የመጣሁት ወነሱ ናቸው እሱን ፋክት እንተዋዋለን ወደፊት ለምንድን ነው እሱ እንደዛ ያለው አንኛ ብሪሊያንት ነኝ ወጥመዱት ከተትኳቸው ለማለት ነው he want to impress ካድሬዎቹ ሌላውም ታየ ባለው የተናገረው ብዙ ሰው አቴንሽን ያላረገበት ስለ ኮረፕሽን አታብዙት እንጂ ብሉ ብሏል አይደል ያለው ታየ አዎ ስለዛውም ሰው በተሰበሰበበት ቦታ ነው ያለው ብዙ ሰዎች ሰው በተሰበሰበበት እኔ ያየሁት ልንገር አገር ቤት ስላሉ መናገር አልፈልግም አዛውንቶች ጋር ሄድኩ ተወሰኑ ሰዎች ጋር ብዙ ሰዎች ተሰብስበዋል ቁጭ ብለን ያዳመጥን 3-5 አመት ወረዳ ከተማ አስተዳድሮ አንድ ሰው ቤት ካልሰራ መኪና ከሌለው ምንም ሰራውት ይላል ተመሳሳይ ሱፍ 2-3 ቀን ለብሶ ከመጣ ምንም ሰራውት ይላል ከዛ በኋላ ወር ሾክድ ምን ማለት ነው ይሄ this license for corruption እናንተ ትግል ምንድነው ሰው ራሱ ሳይለወጥ እንዴት ሀገር ይለውጣል ይሄ ነገር ነው ዶክመንት ነው አሁን በዳይናማት የቤተሰብ ብልጽግና የሚባል ነገር አለ አላው ኢትዮጵያ ውስጥ ኮረፕሽን ነበር አዎ ነበር ድሮ ኦፊሻሊ ሳንክሽን እንዲሆነ ይሄ ደግሞ ዝም ብሎ ከሜዳ የመጣ ነገር አይደለም የአብይ ቶት ፕሮሰስ ብልጽግና ከራስ ይጀምራል የሚለው ኮንሰፕት ራስን ሀብታም አድርገህ ራስህ ስልጣን ይዘህ ከዛ በኋላ ነው ሀገር የምትረዳው የሚለው ነገር ከዛ የሚመነጭ አመለካከት ነው እነዚህ ነገሮች አሁን ይሄን እንኳን እኮ የሚከራከሩ ሰዎች ስላሉ ነው ሞገስ ይሄን ራሱ እንደዚህ ማይልም ነው 100 ሺዎች በተሰበሰቡበት እኮ ነው እንዲህ አይነት ነገር ሲናገር የሚለው